እሺ ለቃቀኝ እንደዚህ በላይ ለፍስስ በይና እስኪ እንደዛ ያፍስስ ይወረዛ ጉድ ይበል እስኪ እስከንደና ሀሴና ዘና እስኪ እንትኑ ያቺን እኮ ነው እስኪ እና ያቺ ህፃን እንግዲህ እናቷ ከሞተች በኋላ ከሆነ ጊዜ በኋላ የት እንዳለች አይታወቅም ጠፍታለች ትምህርት ቤት ስትሄድ አይታይም ቤት ውስጥ አትታይም ሰፈር ውስጥ አትታይም የት እንዳለች ልጁ አይታወቅም አስቤዛ ያስገባህልኝ መሰለህ አረ እንደዚህ እኮ አይባልም እኮ የኔ ቆንጆ ወይ በእናትህ ዞር በልኝ ወደዛ ትሟዘዝ ይሄን ውበትሽን እኮ ያደበዝዘዋል ዞር በልኝ ወደዛ እያሉ ነበር ቃል በቃል ይነገሩኝ አረመኔ ብለህ መግለጽ የምትችላት አይነት ሴት ናት ትንሽ ባህሪዋ ሞጣ ያለ ነው እሷም ከማህበረሰቡ ጋር ልትገጥም ያልቻለች ባይነ ቁራኛ የሚታዩ ናቸው ከማህበረሰቡ ጋር እነዚህ አዲስ ጥንዶች ወይም ባልየውና እቺ አሁን ይዟት የመጣው ሚስቱ ማለት ነው ሰላም ውድ ቤተሰቦቼ እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እኔ በጣም ደግ ነኝ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ በአዲስ ጉዳይ በአዲስ ኩነት ውድ ቤተሰቦች ዛሬ እንግዲህ ያገናኘን አንድ ጥቆማ ደርሶኝ ነው የደረሰኝም ጥቆማ እንግዲህ ያው ጠቋሚ በአጠገቤ አይደሉም ወይም ደግሞ ግለሰቡ ይሄን ጥቆማ የጠቆሙኝ አጠገቤ ሆነው ሳይሆን ጥቆማውን ካደረሱኝ በኋላ አንተው አብራርተ ያው ክትትልህን እንድትቀጥል ሲሉ ነው የነገሩኝ ምንድነው የደረሰኝ ጥቆማ እንግዲህ ውድ ሰዎች ያው በአካባቢያቸው ላይ አንድ የሚኖር ግለሰብ ባልና ሚስቶች እንዳሉ ነው የተነገረኝ እነዛ ባልና ሚስቶች ለረጅም ጊዜ አብረው ኖረዋል የኖሩት ግን በጣም በከፍተኛ የባልና ሚስት ሳይሆን የባላንጣ ወይም የጸበኞች ኑሮ በሚመስል መልኩ የባለ ትዳሮች ኑሮ በማይመስል መጥፎ አይነት ብቻ መጥፎ የሚባል አይነት ቤት ጎጆ ነበረ ያሳለፉት ህይወት አሁን ላይ ሚስትየዋ በህይወት የለችም አርፋለች የሞተችውም እንግዲህ ድንገት ቤት ውስጥ ሞታ ተገኝታ ነው የሚል ነገር ነው የነገሩኝ ጠቋሚ ባልየው ግን ሴት አምጥቶ ብዙ ሴቶች ሴሰኛ አይነት ባህሪ ያለው ሰው ነው ሴሰኛ ነው ሴቶች ያበዛል ይወዳል እሷን ፊት ሴቶች ያመጣ እንደነበረ የአካባቢ ሰውም ባህሪውን ስለማይወደው ከአካባቢ ሰው እሱም ጥሩ ቅርርብ የሌለው ሰው አለመሆኑን ነግረውኛል እንግዲህ ጠቋሚ እንግዲህ ባለትዳሮቹ ያው ሚስትየዋ ከማረፏ በፊት ልጅ ወልደው አፍርተዋል ትልቅ ልጅ ነበረች ትልቅ ኦሬዲ ያደገች ታዳጊ ህፃን እንደነበረች ነግረውኛል እና ያቺ ህፃን እንግዲህ እናቷ ከሞተች በኋላ ከሆነ ጊዜ በኋላ የት እንዳለች አይታወቅም ጠፍታለች ትምህርት ቤት ስትሄድ አይታይም ቤት ውስጥ አትታይም ሰፈር ውስጥ አትታይም የት እንዳለች ልጁ አይታወቅም ግን ደግሞ እሱና እንጀራ እናቷ ወይም ደግሞ አዲስ ይዟት የመጣት ሴት አብረው እንደሚኖሩ ነው የነገረኝ ማለት ነው ከአዲሱ ሚስቱ ጋር አብሯት እየኖረ እንደሆነ እዛው ቤት ውስጥ ነው የተነገረኝ ልጅየዋ የት እንዳለችም ሲጠይቁ የአካባቢ ሰው ወይም እንግዲህ እኙ ጠቋሚም ጨምሮ የት እንዳለች ሲጠይቁት ኢምፐርሰን ሰውየውን በግል አንዳንዶቹ የትምቱን ምን አገባችሁ የሚል መልስ ይሰጣል አጥብቀው ለጠየቁት በህግ ሊያስከስስ እንደሚችል አጥብቀው ለጠየቁት ደግሞ ምን አይነት ምላሽ ሲሰጥ እንግዲህ ይኖራል ማለት ነው አዳሪ ትምህርት ቤት አስገብቻታለሁ የሚል እንግዲህ መልስ ሲሰጥ እንደነበረ ነው የተነገረኝ የሚናገረው ሰውየው ማለት ነው ግን አሁን ጠቋሚ እንግዲህ አንድ ነገር ጥርጣሬ ውስጣቸው ገብቶ ይሄ ነገር አዳሪ ገብታ አይደለም እቺ ልጅ የሆነ ነገር እንዳለ ይሰማኛል ወይም አቃለሁ እያሉ ነው ሲናገሩ የነበሩት ምንድነው እንግዲህ ድምጽ ተከታታይ የሆነ ድምጽ ሰምተዋል ድምጽ ሲሰሙ ቆይተዋል በጣም ኃይለኛ የሆነ የለቅሶ የድብደባ ቤት ውስጥ የሚከወን ነገር እንዳለ በድምጽ ሰምተዋል እና የሰሙትም ነገር እንግዲህ የህፃን የልጅ ድምጽ እንደሆነ ያቺን ልጅ በቃ አንድ ነገር ሳያደርጋት አይቀርም አስረው አግተው የሆነ ነገር ሳያረጓት አይቀሩም በፊትም ቢሆን ለሚስቱም ክብርም ፍቅርም አልነበረውም ለልጁም እንደዛው ልጁ ራሱ በቃ ስቁንቁን ብላ ከልጆች ተለይታ ነበር ያደገችው በጨቅላ እድሜ አንስቶ እና ለአባቷን ፍቅር የሌላት አባቷን በጣም የምትፈራ ልጅ እንደሆነች ነበር ሲነግሩኝ የነበረው ጠቋሚ አሁን ላይ ግን ይሄ ሰውዬ ለእሱ አስቦ አዳሪ ትምህርት ቤት ሊያስቀምጣት አይችልም ከዛ ባለፈ ደግሞ እኔ ድምጽ ሰምቻ ቃለሁ ተከታታይ 2-3 ከዛም በላይ ድምጽ ሰምቻ ቃለሁ ኃይለኛ ድብደባ ወይም ግርፋት ያለው ድምጽ እና የህፃን ልጅ ሲቃ ለቅሶ ማለት ነው እንደዚህ አይነት ድምጾች ተደጋጋሚ ሰምቻለሁ ስገባና ስጠይቅ ግን ምንም ነገር እንደሌለ ተደጋጋሚ ደግሞ የሱ ምላሾች በዛ መልኩ እንደሆነ ነው የነገረኝ ነው የሚሉት አዲሷም ሚስቱ ይዟት ሚኖራት ሚስቱም በባህሪዋ እሳቸው እንደውም ሲነግሩኝ ቃል በቃል አረመኔ የምትባል አይነት ሴት ናት
እያሉ ነበር ቃል በቃል የነገሩኝ። አረመኔ ብለህ መግለጽ የምትችላት አይነት ሴት ናት። ትንሽ ባህሪዋ ወጣ ያለ ነው። እሷም ከማህበረሰቡ ጋር ልትገጥም ያልቻለች በአይነ ቁራኛ የሚታዩ ናቸው ከማህበረሰቡ ጋር እነዚህ አዲስ ጥንዶች ወይም ባልየውና አሁን ይዟት የመጣው ሚስቱ ማለት ነው። ስለዚህ ምንድነው እየተፈጠረ ያለው የሚለውን ነገር እንድትከታተልልኝ ነው ልጄ እባክህ ሲሉ ለኔ አድርሰውኛል ጥቆማቸውን። ያው እሳቸው በነገሩ ይልክ ለእናንተ ያደረስኩት ይመስለኛል መልእክቱን። ያው ዞሮ ክትትልኝ ሳደርግ እንግዲህ እናንተ የምታውቁትና በደም የበለጠ ግልጽ የሚሆኑላችሁ ይመስለኛል። የአካባቢ ሰው ስለሆኑ ቦታውን ጠቁመውኛል። እዚህ ቤት ነው ገብተህ ቼክ አድርግ ያሉኝ ማለት ነው። ስለዚህ እዛው የተባለበት የአባትየው ቤት ገብቼ ያለውን ነገር በደንብ ላጣራ እሞክራለሁ ማለት ነው። ልጅቷ የት ሄደች? ባለቤቱ ራሱ ድንገት ነው ሞታ የተገኘችው፣ ታማ አይደለም፣ ድንገት ነው ሞታ የተገኘችው። ምናልባት የእሱ እጅስ ካለበት የሚል ጥርጣሬ አብዝቶ ውስጣቸው ስለገባቸው እንግዲህ በዚህም ጉዳይ ላይ ክትትልን አድርግ ሲሉኝ ያው ነግረውኛል ማለት ነው ጠቋሚ። ስለዚህ ውድ ቤተሰቦች ምንድነው እዚህ ቤት ውስጥ እዚህ ጎጆ ውስጥ እዚህ ቤተሰብ ውስጥ የተፈጠረው ታሪክ ችግር የሚለውን ነገር ምናልባት እሳቸው በነገሩኝ መንገድ ከሆነ ነገሩን በደንብ አጣርተን ያው እውነታውን ለመግለጥ እንሞክራለን። እንደ ሁልጊዜውም እናንተ አብሮነታችሁን ከኛ ጋር አድርጉ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ኮሜንት ላይ ሀሳብ አስተያየታችሁን መስጠቱንም ሁሌም እንዳትረሱ ውድ ቤተሰቦች። ያው ቪዲዮዎቹን ተመልክታችሁ ማለት ነው ይሄ ቢሆን እንደዚህ ነው፣ ይሄ ባይሆን እንደዚህ ነው እያላችሁ የራሳችሁን ሀሳብ አስተያየት ስታጋሩን ለእኛም ለስራችን ለክትላችን አንድ እርምጃ የሚያስኬደን ሀሳቦችን ከእናንተ ነው እንጋራለን ማለት ነው። ሼር አድርጉ። ያው ግንዛቤ የሚያስጨብጡ ቪዲዮዎችን ስለሆነ የምንለቀው ለእናንተ በተደጋጋሚ ሼር እያደረጋችሁ ደግሞ ቤተሰብነታችሁን በደንብ አስፉት ማለት ነው። ውድ ቤተሰቦች ወደ ክትትል ስራ ሊቀጥል አብረን እንቆይ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ውድ ቤተሰቦቼ አሁን ያለሁት ሁለቱ ባለትዳሮች ቤት ነው። ያው አባቷና አዲሱ ትዳሩ ለሆነች ሴት አብረው የሚኖሩበት ቤት ነው ማለት ነው። ስለዚህ ወደ ውስጥ እንግባና እስኪ ያሉ ይመስለኛል። ሰውየው እንግዲህ ስራም ቋሚ ስራ እንደሌለው የነገሩኝ። ስለዚህ ቤቱ ነው አብዛኛውን ጊዜ የሚያሳልፈው፣ እሷም እንደዛው የሚል ነገር ነው የነገሩኝ። ስለዚህ እናገኛቸዋለን ብዬ ተስፋ አደርጋለሁ። ጤና ይስጥልኝ። ሰላም ነው አለን ይመስገን። ያው እንግዲህ እንዳየሽው ካሜራ ይዣለሁ፣ ጋዜጠኛ ነኝ። እንግዲህ የመጣሁት እንዴት ነው መሰለሽ፣ በየአካባቢ ላይ አንዳንድ እንግዲህ ጥናቶች አንዳንድ ምንድነው ጥያቄዎችን እናደርጋለን እና ምንድነው ወደ እናንተ ቤት እንድናንኳኳ ተጠይቀን ነው። ባለትዳሮች ቤት ነው አይደለም? ይሄ ቤት የባለትዳሮች ቤት እንደሆነ ተነግሮኛል። ጥሩ ጥንዶች እንደሆናችሁ ተነግሮኛል እና ከትዳራችሁ ጥሩ ተሞክሯችሁን የምናገኝበት ከሆነ በተሞክሯችሁ እንድታካፍሉን አንቺም ባለቤትሽም ካለ አንቺም ሆናችሁ እንግዲህ ስለ ትዳር ተሞክሯችሁ አንዳንድ ጭውውቶች አጠር ያለ ጊዜ ቆይታ አድርገን ከዛ የቤት እንግዲህ የእቃዎችም ሽልማት ፕሮግራሞች እናደርጋለን። በዚህ ምክንያት እንግዲህ እንደዛ እንዴ ግቡሽ። እሺ ፈቃደኛ ስለሆንሽ እናመሰግናለን። እሺ ማንን በል ስምሽን? ሰርካለም ይባላል። እሺ ባለቤትሽን ልናገኘው እንችላለን? ነው አለ ስራ አምሽቶ ነው አድሮ ነው የመጣው። ኦኬ ስለዚህ አለ ማለት ነው። መልካም እሺ በሩን ልዝጋው ምናልባት አሁን ነው የምትፈልጉት? ለቃስቀስ ተኝቷል። ያው ከባለትዳሮች ጋር ነው ቆይታ የምናደርገው።
ሁለቱም እንግዲህ ቆይ ባልም ሚስትም እሺ ምን ፊት ተመችቷል። ቀሰቀስን እንግዲህ ምናልባት ወይ በቀጠሮ ማድረግ ከቻለን ማድረግ ይቻላል። ያው የትዳር ተሞክሯችሁን ለመካፈል ነው ሚዲያችን የሚሰራው። እንደዚህ ትዳር ላይ ያጠነጠነ ብዙ ጥንዶች እንግዲህ ካሳለፉት ጊዜ ላይ እንግዲህ ተሞክሯቸውን ያካፍላሉ። ያላገቡት እንዲያገቡ ጥሩ አቅጣጫ መንገድ ይሆናል። ትዳርን ለሚፈሩ ሰዎች፣ በትዳር ውስጥ ላሉ ሰዎች ምናልባት ትዳር ውስጥ ሆነው ግን ደግሞ ጥሩ ግንኙነት ላይ የሌላቸው፣ ጤናማ ግንኙነት ላይ የሌላቸው የእናንተ አስተማሪ ከሆነ የቅናት መንፈስ ያድርበታል ሰው አይደለም። ስለዚህ በቃ እኔም ለትዳሬ እንዲሆናለሁ ብሎ ሰው መማሪያ ያደርጋል የሚል ነገር ከዛ ሀሳቤ ነው ፎርማቱን እንግዲህ ያዘጋጀ ነው። በጥሩ ጎን የመጣሁት እያልከኝ ነው። ጥሩ ነው፣ ችግር የለውም። ስራ ድሮ ስለመጣ ያው ዳክሞት ነው ትንሽ ልረፍ ብሎ ያዳር ስራ ተቋረጠ። ኦኬ አዳር ነው የሚሰራው ባለቤትሽ? አዳር ነው የሚሰራው። አድካሚ ነው። ለመብላት ስትል ግዴታ ትሰራለህ፣ አትመርጥም። እና ጤና ይስጥልኝ። ተዋወቃቸው። ሰላም ነኝ። ይቅርታ ካሜራ ይዣለሁ። ምናልባት ፈቃደኛ ነው? ካሜራ ግልጽ ካልሆነ ካሜራ ይዘናል። ጓደኞቼ ያሉ እዚህ ጋር ምንድን ነው ካሜራ? እንግዲህ ስለ ትዳራችን ሰምተው ነው የመጡት። አልነቃህም እንዴ? ትንሽ ስራ ከባድ ነበር አዳርና እንቅልፍ ላይ ነበርኩ። ይቅርታ። ያ ችግር የለም። ያው ምናልባት እነማን ናቸው? እንግዲህ ካሜራ ማብርተናል። ከሚዲያ ነው የመጣ ነው። ምንድነው ካሜራ? የባለትዳሮች ወግ ቆይታ የሚል አንድ ፕሮግራም አለ። እንግዲህ ድንገት ነው እንደዚህ ዘው ብለን በራ አንኳኩተን፣ ያው ሰብረን አንገባም። እርግጥ በራ አንኳኩተን ፍቃዳቸውን ስናገኝ ባለትዳሮች ቤት እየገባን እንግዲህ ከተሞክሯቸው እንዲያካፍሉና ቆይታ እንድናደርግ፣ አጠር ያለች ቆይታ እንድናደርግ ነው የምንፈልገው። ነገርየው ለሚዲያ ይለቀቃል። ተሞክሯችሁ ጥሩ አስተማሪ ሆኖ ሲገኝ ሚዲያ ላይ ይለቀቃል። ከዛ በፊት ግን አስተማሪ ሆኖ መገኘቱን ስናይ ነው የቤት ውስጥ እንግዲህ አንዳንድ ፈርኒቸሮች መሟላት ካለባቸው ይሄን ፈርኒቸር ብላችሁ የምትሉት ካለ እናንተ የምትሉት ከሌለም እኛ በራሳችን አንዱን ፈርኒቸር ሊሆን ይችላል፣ የእቃ ማጠቢያ የልብስ ማጠቢያ፣ ፍሪጆች፣ የተለያዩ ኤሌክትሮኒክስ ነገሮችን ሽልማት እናደርጋለን ማለት ነው። ምን እንደው ምንም የለም ማለት ይችላል። እዚህ ቤት ውስጥ ይጀምራል። ቤታችሁ እንኳን ሙሉ ነው። በጣም ይቅርታ እንደው ትንሽ ጓደኞቼ ጋር ጌት ቱጌዘር ፕሮግራም ነበረና ቀማምሻለሁና እንደው አፌ ነው እንዴ? ወይ ቀድማችሁ ትነግሩኝ ቀኑን ቀይረው ነበረ እና እንደዚህ አይነት ነገር ሲሆን ደግሞ ቀድሞ ፕሮግራም ተይዞ ነው እንጂ እንዴት አንቺስ? ነገሩ ልክ ነህ። ብዙ ሚዲያ እንደ ሚዲያ በቀጠሮ ቀን ነው እኮ የሚሆነው የተናገርኩኝ። ያው በቀጠሮ ቀን ነው እርግጥ ነው የሚያዘው። የኛ ሚዲያ ትንሽ ለየት የሚያደርገው ድንገት ነው። ያለ ቀጠሮ ነው የምንገባው። ምን ይዘው ቀጠሮ ሳናሲዝ ከልባቸው የወጣውን ዛሬ ላይ ብዙ ጊዜ ሚዲያ ላይ የምናያቸው ነገሮች ማስመሰል ይበዛቸዋልና ድንገት ሲሆን ግን ያለውን ነገር መነጋገር፣ እንደዚህ ነገሮች አሉ። ለዛም ነው ሚዲያችን በዚህ አይነት መልኩ የመጣው። ለዛ ነው ቀጠሮ ያልያዝነው። እንግዲህ ፈቃደኞች ከሆናችሁ አሁንም መቀጠል እንችላለን ቆይታችን። ልሸልሙን ነው እንዴ? እና ታዲያ አንተ አይገባህም? ልሸልሙን ነው እንዴ? ያው የሽልማት ፕሮግራም አለው እንዳልኳችሁ ተሞክሯችሁን ከወሰድን በኋላ። እሺ ጉዳያችሁ ምንድን ነው? ጉዳያችን እንግዲህ እዚህ ጋር አንድ አቶና አንድ ወይዘሮ ይታዩኛል። ባለትዳሮች እንደሆናችሁ አይደለም? ግልጽ ነው። ተጠቁሚ የሚመጣው እዚህ ቤት ባለትዳሮች እንዳሉ እንግዲህ ባለትዳሮቹ የተዋወቁ ባል ሚስትን የታያት፣ ሚስት ባልን የታየችው፣ ከዛ እንዴት ተዋወቁ፣ እንዴት ትዳር ቀጠለ ምናምን የሚሉትን ያው እንደተለመደው አይነት ጥያቄዎች ይኖሩናል። ጭውውቶች ነው የምንፈልገው ማለት ነው።
እንግዲህ ውድዬን ሲወል ነው ማነው ሲወል ገነት ነው ያየኋት መላለስ ከቸፍ አረጋትና እንደምታያት ጀመረው ደግሞ ያው ቆንጆ መልካም ናት። እሺ ታዲያ እኔም ያው እቺ ልጅማ አታመልጠኝም ብዬ ተከታትዬ የገባችበት ገብቼ ያው ሰበብ እየፈለኩኝ የሚቀራረብበትን መንገድ ከፈጠርኩ በኋላ ያው የፍቅር ጥያቄ አቀረብኩላት። መልካም ወደዛ እንገባለን። ከዛ በፊት ግን እስኪ ከስማችሁን ጀምር እንተዋወቅ እስኪ። አልነገርሻቸው ጌች ብለህ ብጠራኝ ትችላለህ። ጌታቸው እባላለሁ። ሲያጠራው ጌች ነው። መልካም ጊዜያችሁን ከምሻማ ብዬ ነው። እሺ አቶ ጌታቸው ግን ያው ጌች እያልኩ እቀጥላለሁ። ለጭውታችን ፋሚሊያር ሆኖ ለመቀጠል ጌች እላለሁ። አቶ ጌታቸው አይደለም? እሺ ያንቺ? ወይዘሮ ሰርካለም እባላለሁ። ወይዘሮ ሰርካለም። እሷስ ሰርኪ ትባል? ሰርኪ። አዎ ሰርካዴ ስላት አለ። በጣም ደስ ይላል። ሰርካዴስ ነው ማለት ነው። በጣም ደስ ይላል። ትዳር ያው መጀመሪያ ትውውቅ ነው፣ ከትዳር በፊት አይደለም። ትውውቃችሁ የት ነበር? የት ተገናኛችሁ? እስኪ ካንተ ልጀምር ጌች። እንዳልኩህ እዚህ አካባቢ የሆኑ ቤተሰብ ዘመድ ነገር ለመጠየቅ ትመጣለች። እኔም ያው ከስራዬ ባሻገር አንዳንዴ ጊዜ ሲኖረኝ ከተፈጥሮ ጋር ያለኝ ቁርኝት ከበድ ያለ ነው እና ወጥቼ ቤት ውስጥ ሞቅ ያለ ቤት ውስጥ ከመዝናናት ይልቅ ወጥቶ ንጹህ አየር የሳቡ ትንሽ ወክ ማድረግ አካባቢውን መቃኘት በጣም ያስደስተኛል እና በዛን ሰዓት አልፎ ስትመጣ ያታለሁ። እዛ በሷ ዙሪያ ያሉ ነገሮችን አንዳንድ መረጃዎችን መሰብሰብ ጀመርኩ። ማለት የማገኝበትን መንገድ እንዴት ነው የማገኛት እችን ቆንጆ የኔ ማረጋት እና ውድድሩን ለመወዳደር ጨረታውን ለማሸነፍ ያው ወገቤን ታጥቄ የተነሳው ማለት ነው። ከዛ እያሉ አድራሻዋን አገኘው። እሷንም በአካል ማራበትን መንገድ አመቻቸው። ቀስ በቀስ እየተቀራረብን መጣንና ሻይ ቡና ልበልሽ በሚል ያው እንደማንኛውም ሻይ ቡና ለማለት ቀጠሮ ያዝን። ከዛ በኋላ እኔ ለቁም ነገር እንደምፈልጋት ነገርኳት። ትንሽ አስቸገረችኝ። ጊዜ እንድሰጣትም አይነት ነው። ማን ነው ምንድነው ቁም ነገረኛ ነው ወይ እውነት ነው ወይ የሚለውን ነገር ለማረጋገጥ ለመፈተንም ቢሆን ይችላል፣ አላውቅም። ፍቅርዬ ያው ትንሽ ታንገላታኝም ዞሮ ግን ሙጫ መግቢያ ሳተቻት። ከዛ በኋላ ያው ጥያቄን ተቀብላ አብረን በደስታ በፍቅር አንዳችንን እየተንከባከብን እየደገፍን እና እየተደጋገፍን ያው እየኖርን ነው ማለት ነው። ያ ፍቅር የሚያጣፍጠው አሁን ላይ ለመድረሳችሁ ያበቃው ያኔ እሷ ያሳየችክ እንትኖች ናቸው አይደለም? አንተ ስትፈልጋት እሷ ኮስተር ማለቷ የበለጠ ላስ ይዘዋል። በጣም ፍቅር ልብ ውስጥ እንዲያድር ማለት ነው አይደለም? እንደው ሲፈጥረኝም ያው እልኸኛ ነኝና ትንሽ እንደዚህ አይነት ነገር እወዳለሁ መሰለኝ ሳላውቀው። ግን ደግሞ የበለጠ ደግሞ ውስጧን ቀርቤ ሳገኛት የበለጠ ደግሞ ፍቅር የሆነችና የምታጓጓ ሚስት ናት። ትክክለኛ በቃ ፈሪሃ እግዚአብሔር ያደረባት ጥሩ የምትባል ሴት ናትና ሩህሩህ፣ አዛኝ፣ ለሰው አዛኝ፣ ደራሽ፣ በችግር ደራሽ፣ ለሀሳብም አማካሪና እናትም ሚስትም እህትም አክስትም ሆናል ምትኖር ጥሩ ሴት ነው ፈጣሪ የሰጠኝና አመሰግናለሁ። እዚህ አጋጣሚ እችን የምትሰለች ስላለ በጣም ደስ ያለ። እስኪ ወደ አንቺ ልምጣና ሰርኪ ይሄን ሰው ጌችን ያየሹ ቀን ምን ተሰማሽ? ከዛ ደግሞ ፍቅር ብለሽ ያሰብሽው ይሄ ሰው የለኒ በቃ የኔ ሰው ነው ብለሽ ያሰብሽው ቀን መቼ ነው? እንዴት ነው ይሄ ነገር የተቀየረው? ከመታየት ባለ እንደው መጀመሪያ ሳገኘው በጣም ተናድጄ ነበር። በቃ እንዴት ይንቀኛል እንዴት አለ አይደለ? በጣም የምናደድ ስሜት ነው ራሴ ላይ ያየው። ከዛ በኋላ በቃ ለናቅ ስትይ ምን ይል ነበር? እንዴት ይንቀኛል ማለት የዛኔ ምን መስሎ እንደመጣ
ደህና ሰው ራሱ አልመሰለኝም። በቃ በጣም ተናድጄ ከዛ ይሁን ሽታ ነገር በቃ እንዴ አንተ አትመጥነኝም ምናምን ህሪ ምናምን ብዬበት ብላ ነበር። ስራም ያው ብዙ ጊዜ ክሰል አቀጣጥዬ ምናምን እንደዛ ትናል ወጣ ገባላለሁና ያው በለው የቤት ብሎ በቃ እንደዛ ብሎ መጥቶ ነው ያናግሪኝ ነኝ ካላወራሽኝ ምናምን ኮስታራ ነው አልወድም እንደዚህ ነገር። ደግሞ ያለ ሰፈሬ ነው ቤተሰብ ጥየቃ ነው ስመጣ የነበረው ከቤተሰቤ ጋር እዚህ ሰፈር የምትመጣው እሱን ለማግኘት ነው እንጂ እኛን ለመጠየቅ አይደለም የሚል ሀሳብ ይኖራል ብዬ ውሻ አድርጌ አባረርኩት። ተስፋ አልቆረጥም። በመጣው ቁጥር በቃ ያገኘኛል። ከዛ ያው ጸባዩን ሳየው ምናምን ያው ባለባበስ አይለካም የሰው ልጅ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እና ምንድነው መሰለህ ከዛ በኋላ ጸባዩን አይቼው ከተመቸኝ በኋላ ነው አብረን ብዙ ነገሮችን አሳለፈን። መጀመሪያ ፍቅረኛ ማቾች ሊያረጉት የሚችሉት ነገሮች አሉ አይደል? አብረን የትም ቡና ምንም ሻይም ተባባላለህ። ከዛ በኋላ ቀላል ሰው አይደለም። ለፍቷል። በእርግጥ እኔም አውቄ አስለፍቼዋለሁ። ሳልፈልግ ሰርቃርቼ ሳይሆን ኦኬ ለመግደርደር የሴትነት ወጉም አለ አይደል? አግደርደሪዋለሁ። ይኸው ላይፍም ለማየት ስል ግዴታ ዛሬ ነገ ስለው ከዛ በኋላ ከጊዜ በኋላ ሁኔታውን ሳይ ምናምን ጥያቄውን ተቀብዬው አብሬው መኖር ጀመርኩ ማለት ነው። ወደ ትዳር ተገባ። የፍቅር ጊዜ ነበረ። በመሀል በውጪ መገናኘቶች ብዙ ነበሩ። ብዙ ነበሩ። በውጭም ቤትም እመጣለሁ። ከዛ በኋላማ በቃ ደንበኛ ሆንኩኝ። ቤት መምጣት ጀመርኩ። ከሱ ጋር ብዙ ነገሮችን ማሳለፍ ጀመርን። ከዛ በኋላ በቃ ለመደች። ምናልባት ያው እዚህ ከመምጣቴ በፊት አንዳንድ እንትኖች መረጃዎችን ሰብስቤ ነው መጣው እንደ ጋዜጠኛ እና እዚህ ቤት ስገባ ባለትዳሮች አሉ ብቻ ነው አይደለም የሚነገረኝ። ማን አለ የሚለውን አሁን እኔም እንደው ዝም ብዬ ጠየቅኳችሁ እንጂ ስማችሁን እከሌና እከሌ የተባሉ ጥንዶች እንዳሉ ስማችሁን ጭምር ተነግሮኛል። በእርግጥ ድጋሚ ለመታወቅ ያህል ነው እንዳዲስ የተዋወቅኳችሁ በእርግጥና እና የተወሰኑ አንዳንድ መረጃዎችም ደርሰውኛል። ምንድነው እንግዲህ የደረሰኝ መረጃ ውስጥ ከዚህ በፊት ትዳር እንደነበረ ያው ባለቤት እንደነበረች ያው እዚህ ቤት ልጅ እንደነበረች አንዳንድ ነገሮች ደርሰውኝ ነበር መረጃዎች። ልጅ አለች ያው የሚገርም እንደ ነፍስ የምወዳት ልጅ ናት ያለች። እንደ ነፍስ የምወዳት ልጅ ነው ያለች። አሁን ላይ ያው እሷም በደንብ ትንከባከባታለች እንደ ወላጅ እናቷ ሆና በቃ ምናልባት ያው እንትን ቀስቀስ ሆነብኝ አላውቅም። ምናልባት ያው አሁን ላላችሁበት እንትን ምናልባት የፈጠረው የነበረ ነገር ካለ ከዛ አንፃር አያይዛችሁ እንድትገልጹልኝ ያህል ነውና ምናልባት ፈቃደኛ ከሆናችሁ እሱንም አያይዛችሁ ብታወሩ።
ነበረችው ልጅ እኮ አለችው አሁን አለችኝ። ያው ተማሪ ነች ተማሪ ናት እና ጎበዝ በጣም ጎበዝ ተማሪ ናት። ጎበዝ ተማሪ ናት። ያው እየተማረች ነው፣ ትምህርቷን እየተከታተለች ነው። አብራችሁ የምትኖሩት አሁን ላይ ማን ጋር? ልጄ ጋር ማለት አለች ልጅ አለች ልጅ ነች? አዎ አይ ተማሪ ነች እና ብዙ ጊዜ አዳሪ ትምህርት ቤት እዛ ነው የምትማረው። አዳሪ ትምህርት ቤት ነው ያለችው? አዎ አዳሪ ትምህርት ቤት ነው የምትማረው። በምትፈልግ ጊዜ እየመጣች ትጠይቀናለች። ያው እኛም ሄደን ያው እንዳይላት ደስ እንዲላት አይተናት ምናምን እንመጣለን። አለች ተመሰገነ ይሁን። ውዴም የልጅህ እናት ማለት ይቅርታ ምናልባት መጥፎ ነገር አንስቼ ከሆነ አላውቅም፣ ያው የደረሱ መረጃዎች ስለነበሩ ነውና ከትዳራችሁ ጋር አያይዤ መጠየቅ የነበረብኝ ነገሮች ስለመሰሉኝ የጠየቅኩት። አይ ችግር የለውም። አውርታችኋል? ከማን ጋር? ኧረ ምንም አላወራንም። ልጅቷ ስለ ልጇ አይደል የጠየቀው? ያው አይ ቀደመ ትዳር እንደነበረው እና እዚሁ ቤት ያው ራስ እዛው እንደጀመረ አይ ያው ማለት በቃ የልጄ እናት ያው ነበረች። ነፍሷን ይማርና እንግዲህ ሰው ልጅ ይወለዳል፣ ያድጋል፣ በመጨረሻም ይሞታል እና ያው አሁን ላይ ደግሞ እንደምታውቀው እንደምታዩት እና እንደምትሰሙት በከተማችን እንደው በዓለም ላይም እነዚህ በተለይ ተላላፊ ያልሆኑ በሽታዎች የሰው ልጅ ሕይወት በእጅጉ እየቀጠፉ ያሉበት ሁኔታ ነው ያለውና ዛሬ አይተው ነገ ሰው የለም ሞተ ሲባል ትሰማለህ። ጠዋት አይተው ከሰዓት የለም። ማታ ቤቱ ገብቶ ነበር በሰላም አረፈ፣ ምን እንደነካው አይታወቅም ሲባል ስራ ቦታ ላይ ቁጭ እንዳሉ ከመዝናኛ ቦታ ላይ ስብሰባዎች ላይ አረፉ ሲባል እንሰማለን። የምንሰማው የዕለት ከዕለት ተግባር እስከሚመስል ድረስ በጣም በተደጋጋሚና በሰፊው እያየን እየሰማን ያለ ነው ሁኔታ ነው ያለውና እነዚህ እንግዲህ የሕክምና ባለሙያዎች በተደጋጋሚም ያው ሲያስጠነቅቁ ነበረ። እሷ ላይም ያው ትንሽ የልብ ኬዝ ነበረ። እነዚህ እንዳልኩ ባለቤት ላይ ቀድሞ ተላላፊ ያልሆኑ ነገሮች መቼና እንዴት ሊያጠቁ እንደሚችሉ ህይወትህንም እስከ መጨረሻው ሊያሳጡ ሊቀጥፉ ይችላሉ። ተላላፊ ማለት የልብ ኬዝ ነው ህመሟ። ተላላፊ ያልሆኑ በሽታዎች ተላላፊ ያልሆኑ በሽታዎች እነዚህ በድካም ሊሆን ይችላል፣ የኩላሊት ኬዝ ሊሆን ይችላል፣ የሳምባ እና እነዚህ አንዳንድ ሬር ቢሆኑም ከመተንፈሻ ጋር የተያያዙ ኬዞች ሊሆኑ ይችላሉ። እንደ ኒሞኒያ፣ አስም ምናምን የመሳሰሉ ተላላፊ ያልሆኑ ግን የሰው ልጅ በቀላሉ ሊያጠቁ የሚችሉ በሽታዎች ናቸው እና መቼና እንዴት እንደሚከሰቱ እኛ እርግጠኛ ባንሆንም ግን ደግሞ በጣም ጥንቃቄ ይፈልጋሉ። በስፋት በማህበረሰባችን ውስጥ እንደ ትልቅ ችግር ሆነው የሚስተዋሉ ናቸው እና እጅጉንም ጥንቃቄ ይፈልጋሉ። ባለቤት የልብ ኬዝ ነበረባት ነፍሷን ይማርና እኔና ልጄ በጣም በተቻለ መጠን ለእሷ እንክብካቤ ለማድረግ በጣም የቻልነውን አቅማችን የቻልነውን ሁሉ ጊዜያችንን፣ ገንዘባችንን፣ ጉልበታችንን እንግዲህ እሷ እንደነገርኩ ተማሪ ነች፣ ግን ደግሞ ተጨማሪ ጭንቀት ከሚሆንባት እሷም ትምህርቷን ቢቻል ትንሽ ከኛ ከፊታችን ዞር ብላ ነፃ ሆና መማር ከቻለች በሚል ተነጋግረን አዳሪ ትምህርት ቤት እንድትማር ወስነን ወደዛ እንድትሄድ ያደረግነውም አንዱ ይሄ መነሻ አድርገን ነው። ምክንያቱም እዚህ ቤት ውስጥ የምታዩ በጣም ጭንቀት፣ ሰቀቀን፣ የእናቷን መታመም ስታይ ያው እኔም ባል ነኝና ይሄን አደረግኩ ብዬ ምስጋና ባይሆንም ወይም ደግሞ ውዳሴ ፍለጋ ባይሆንም እኔም ከስራ ገብቼ ያው አርፌ አልቀመጥም። ትጨናነቃለህ። እንኳን ሚስትን የሚያክል ነገር ይቅርና በሰፈር የሆነ የምታውቀው ውሻ እንኳን ታሞ የሆነ ነገር ወስደው ይጨንቅሃል። የሰው ልጅ ደግሞ ማለት ከሁሉም እንስሳት ፈጣሪያችን አልቆ የፈጠረው
ብቸኛው ሰው ነውና በአምሳሉ የፈጠረው። የግራ ጎን ሚስት ደግሞ እንደዛ ስታመም አርፋ አትቀመጥም፣ መቼም ዝም አትልም። አቅሜ የፈቀደው ሁሉ ታደርጋለህ፣ ከፈጣሪ ጋር ሆነ ማለት ነው። እንግዲህ ያው ዘመድም ጎረቤትም ሁሉም የቻለውን ከሀሳብ ጀምሮ እጁ ላይ ያለውን ጠጠር ከመወርወር አልተቆጠበም። በሀሳብም በገንዘብም በመደገፍም ሁሉም ያው ሲረባረብ ነው የቆየው ለረጅም ጊዜ። ያው እንግዲህ ፈጣሪ ፈቃዱ አልሆን አለና አንድ የተረገመ ቀን ህይወቷን ያው ቀጥፋት። እንደማንኛውም ያው ደህና ናት ብለን ነበር እኛ እንትን ያለን። እኔም ወደ ስራ የሄድኩት በኋላ ግን ነገሮች በቃ እንግዲህ ፈጣሪ ወደደውን አደረገ ነው የሚባለውና በዛ ኬዝ ያው ህይወቷ ሊያልፍ ችሏልና ትንሽ አሳዛኝ። መቼ ማለት ነው ያረፈችው? አንድ 4 ዓመት ሲመጣ ከዛ አካባቢ ይሆናታል። ስለዚህ ስንት ልጅ ነው የነበራችሁ? አንድ ልጅ ነው? አንድ ልጅ ነች ያለችን። ሴት ልጅ? አዎ እሷ ነች። ስለዚህ እሷ ወደ አዳሪ ትምህርት ቤት እንደላካት እዛ እንድትማር እንዳደረካት? አዎ እዛ ነው የተማረች። በፊትም እንደዛ ነበረች ወይስ አሁን እሷ ካረፈች በኋላ ነው ነገር? አይ በወቅቱም እንዳልኩ እንደዛ እሷ በህመም ላይ በነበረች ሰዓት እንደዚህ ወጣ ገባ ስትል ትምህርቷንም በአግባቡ መማር አልቻለችም እና እንደው ምን ብናደርግ ይሻላል እያልን ከእሷ ጋር እናወራ ነበረ ማለት ነው። ከዛ በኋላ ያው እሷም እንደዛ ካረፈች እሷም ድንጋጤዋ የበለጠ እንትና ወደ ራሷ መመለስ አልቻለችም እና ብቻ ያው እንደነገርኩህ እናቷ እኔ ባለቤቴ ካለፈች በኋላ 2 ዓመት በጣም ጨለማ የስቃይ ጊዜያቶች ነበሩ፣ ከበፊቱ ከማስታመሙ የበለጠ። በዛ መሀል ያው ልጃችን እየተረበሸች ስታስቸግር በቃ እቺ ልጅ አእምሯ ሌላ ነገር ውስጥ ሊገባ ነው፣ ስለዚህ መስተካከል ቢያንስ እሷ እንኳን የራሷን ህይወት የምትኖርበት መንገድ መበላሸት የለበትም በሚል አዳሪ ትምህርት ቤት ውስጥ እንድትገባ አደረኳት። ከዛ በኋላ ያው እኔም መቼም ሰው ሞተ ባይሞት ጥሩ ነው፣ መቼም አብረዋት አትሞትም፣ ምንም ማድረግ አትችልም። ያው ደግሞ እድሜም ገና ስለነበረ ስለሆነም እችን ቆንጆ አመጣሁትና ያው ከሷ ጋር እንዋደድም ስለነበረ በጣምም ስለወደድኳት ያው እሷን አገባውና ከሷ ጋር ያው አብረን መኖር ጀመርን ማለት ነው። ያው ባለቤትህ ካረፈች ከ2 ዓመት በኋላ ነው ከሷ ጋር የተዋወቃችሁት ማለት ነው? ከዛ በኋላ ተዋወቀን፣ ያው አብረን መኖር ጀመርን ማለት ነው። 2 ዓመት ሆናችሁ? 2 ዓመታችን 2 ዓመታችን አይበልጥም፣ ያው እንደዛ አካባቢ ያው እንደዛ ነው። ይሄን ይመስላል ባጭሩ ያለን። ልጅህን ታውቃታለች እሷ ማለት ነው? አሁን ማለት ልጅህን ታውቃታለች? አዎ ኦልሬዲ እናትና ልጅ ሆነዋል። እንደ ልጇ ነው የምትንከባከባት እማዬ። ልጅቷም ያው ተላምዳታለች። የት ነው? እዛ ባይሻት ሰዓት እዛ ለጥየቃ ስትሄጂ ነው ወይስ እዚህ ትመጣ ነበር? ቤት እዚህ ትመጣ ነበር። አሁን እኮ ሲጀመር ስንት ዓመቷ ነው አንተ እዛ ዳይሬክት ትምህርት ቤት ከገባች? እኔ እዚህ ጋር ገባው ራሱ ነበረች እሷ። ያው ትመጣለች፣ እንደነገርኩ ትመጣለች። ከዛ ጊዜ አሳልፋ ብሬክ የምትሆን ሰዓት፣ እረፍት የምትሆን ሰዓት ቅዳሜና እሑድም እንደዚህ ከፈለገች መታ ተጫውታ ውላ ትሄዳለች። እኛም ከናፈቀችን ደግሞ ወይ ሄደን ከውጭ እናገኛታለን ወይ ደግሞ ደውለን እናስመጣታለን። እሷም ትመጣለች። በዛ መላመዱም ቀጠለ። ያው እነሱ ኦልሬዲ እናትና ልጅ ሆነዋል። አሁን እናንተ በትዳር 2 ዓመት ሆናችኋል ማለት ነው? የተዋወቁን ጊዜ ሳንቆጥር ከትዳር ጀምሮ በሚለው ያ ማለት በ2 ዓመት ውስጥ እንግዲህ ዘር ፍሬ ይጸነሰ፣ ያው ፍሬ ይኖራል አይደለም? ፍሬ ስለዚህ ወልዳችኋል ወይ ነው ባጭሩ? እንግዲህ እሱ ከፈጣሪ ሲፈቀድ ነው። እሷ እንኳን ያው
እንዳልኩ ያው ገናም ስለነበረች ያው ገና ወጣትነቱም ስላለ አሁን መቆየት አለብኝ ምናምን የሚል ነገር ያው ማንገራገሮችም እንዳሉ ሆኖ ያው ደግሞ እንግዲህ ቀስ ብለን ደግሞ እንደርስበታለን በሂደት ለጊዜው እንዲሁ እንዳለን ነው ያለ ነው። ያው በፍሬ ባርካችሁ ነው የምለው። አሜን አሜን። አዲስ ትዳር ነው ምናልባት እሱማ እኮ ተባርኳል እኮ አሜን። ምን ነው ትንሽ መደናገጥ ያለ ይታይብሻል አንቺ የተፈጠረ ነገር አለ? ከጥያቄያችን ምናልባት የተፈጠረ ችግር ካለ ትንሽ ያው ቆጣ ትላለች። ጊዜ ጥያቄያችን ላይ ከሆነ ስህተቱ ምናልባት ጊዜ አልሰጠኸኝም ነው ያው ተኝቼ ስነሳ አንዴ ብቻን ጉድ ስትል ስለነበረ ትንሽ ወጣትነትም አለ አይደለ? የመቆጣት ነገር አለ። እንደዛ ነው ያው ተፈጥሮ። በምን አይነት ስራ ዘርፍ ላይ ያለህ አሁን? እኔ ያው አንድ ከጠቀማችሁ በንግድ ስራ ላይ ነው የምንቀሳቀሰው። እንደ ማንኛውም ሰው ያው ትንቀሳቀሳለህ፣ ትሰራለህ ኑሮን ለማሸነፍ። ያው ነጋዴ ብለህ ልትይዘው ትችላለህ። በንግድ ነው የምንቀሳቀሰው። ያንቺስ? እኔማ ምን ትሰራለህ? እዚሁ ነው ቤት ነው። አካውንቲንግ አጥቻለሁ። ስራ የለኝም ለጊዜው። እሱ በሚሰራው ብቻ ነው የምንተዳደረው። የቤት እመቤትነት ትልቅ ነገር ነው። በጣም ትልቅ ነገር ያው እኔ በዚህ አጋጣሚ በነገር ላይ ገባው እንጂ ያው እኔ የምሰራውንም ኦዲት የምታደርግ እንግዲህ ውዷ ባለቤቴ ነች። በጣም ጎበዝ አካውንታንት ነች። ከቤታችን አልፎ ተርፎ የሆነ ሌላም የምትተርፍ ነችና ከቤት እመቤትነቱ ባሻገር ብዙ ነገር ነው የምታግዘኝ። የቤት እመቤትነት መሰጠትም ጭምር ይፈልጋል። ቀላል ዘርፍ አይደለም ቤትም ማኔጅ ማድረግ። በነገራችን ላይ የሆነ ቦታ ማኔጀር መሆንና የቤት ማኔጀር መሆን ይለያያል። የሆነ ተቋም ማኔጀር ስትሆን ከሰዎች ጋር ነው የምትሰራው፣ ተጋግዘህ ነው የምትሰራው። የቤት ማኔጀር ግን በጣም ከባድ ነው፣ ቀላል ነው። እያንዳንዷ ነገር በጊዜ በሂደር የምታዩዋቸው ነገሮች አይደለም። መሰራት ያለበት ይሰራል። ቀጥታ የሚታዩ ነገሮች ናቸው እና ምንም አይነት በሂደር የምትሆ ለገመ ደከመ ብለህ የምታራዝመው ነገር አይደለም። ቀላል ስራ አይደለም እና በጣም ነው በብዙ ነገር ነው የምታግዘኝ እና አመስግኛለሁ። ያችን የመሰለች ቆንጆ ስላጋጠመኝ ፈጣሪም ስለሰጠኝ። መልካም እንግዲህ በጣም ጥሩ የሚባል ቆንጆ ቆይታ አድርገናል። እንግዲህ በሁለት ዓመት የትዳር ዘመን ውስጥ እንግዲህ ያሳለፋችሁትን ከተወቅ ጀምሮ ይሄ ነው ብላችሁ ያላችሁንን አጋርታችሁናል። ካሳለፋችሁት ከተሞክራችሁ ማለት ነው። 50 60 70 ዓመት ደግሞ ይኖራሉ። እነሱ ደግሞ ብዙ ማያልቅ ታሪክ አላቸው እና እንደየ የትዳር ዘመን ቆይታቸው ብዙ ታሪክ የሚያወሩ አሉ። የእናንተ ምናልባት ገና 2 ዓመት ስለሆነ ምናልባት የትውውቁን ጨምሮ ብዙ ልናወራ እንችላለን። አሁን ግን ባለን የአየር ሰዓት ምክንያት እንግዲህ ባጭሩ ያለችንን ተወያይተን እንግዲህ ጥሩ ቆይታ አድርገናል። ጥሩ ፍቅራችሁን አይቻለሁ፣ ተመልክቻለሁ፣ ደስ ብሎኛል። እንግዲህ ለሽልማት ፕሮግራም መምጣታችን አይቀርም። ተመልሰን እንደምናንኳኳ እዚህ ቤት እርግጠኛ ነን ማለት ነው። ውድ እንግዲህ እንግዶቼ ደስ ይለናል። እንጠብቃችኋለን። እስከዛ እኛም ተዘጋጅተን በባዶ ከመሸኛችሁ ተዘጋጅተን እንጠብቃችኋለን። እንደው በባዶ አደረግናቸው እኮ ምንም አንፈልግም። ማረግ በስመ አብ በእውነት ምንም አንፈልግም። ሌላም እንግዲህ ተከታታይ ከዚህ በኋላ የምንሄድባቸው ቦታዎች ስላሉ በቶሎ እንግዲህ ስራችንን ማጠናቀቅ ይኖርብናል። እናንተ ለሰጣችሁን ጊዜ እጅግ አድርገን እያመሰገንን ለሰጣችሁን ተሞክሮም ጨምሮ እንግዲህ በሚዲያችን ስም እያመሰገንኳችሁ በሌላ ቀን በሽልማቱ እስክንገናኝ ድረስ እንግዲህ በጣም ነው የማመሰግነው። ጌችዬ በጣም አመሰግናለሁ። ሰርክዬ እናመሰግናለን። በጣም አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰላም ሁኑ። እንግዲህ ውድ ቤተሰቦቼ ከጥንዶቹ ጋር ቆይታ አድርጌ ነበረ። ያው የነበረኝ ቆይታ ብዙ እንዲህ ነው የሚባል ጥሩ የሚባል አይደለም። በውስጣቸው በመሀላቸው አለመተማመን ያለበት
የማስመሰል የሆኑ ነገሮች ያሉበት ነገር ተመልክቻለሁ። ለማንኛውም እኔ ድብቅ ካሜራዬን ገጥሜም ነው የወጣሁት። ምናልባት አዲስ የማየው ነገር ካለ ያው ያንን እንዲያስመለክተኝ ድብቅ ካሜራዬን እንደ ሁልጊዜውም ገጥሜ ያለው ማለት ነው። እስኪ አብራችሁን ቆዩ። አዲስ ነገር የሚፈጠር ካለ በቪዲዮ አያይዘን ለእናንተ የምናሳያችሁ ይሆናል በድብቅ ካሜራው። ከዛ ባለፈ ግን እኔ በተከታይነት ምንም ድብቅ ካሜራው አሳየኝም አላሳየኝም ተመልሼ የምገባ ነው የሚሆነው። አንዳንድ እንግዲህ ክትትሎችን በአካባቢ ላይ ካደረኩ በኋላ በእነሱ ዙሪያ ላይ ማለት ነው። ልጃቸው የት ነው ያለችው፣ ሚስትየው በምን አይነት መልኩ እንደሞተች ታውቃላችሁ ብዬ እርግጠኛ የሆነውን እንግዲህ ጥያቄዎችን ወደ አካባቢ ሰው አደርግና ተመልሼ ወደ እነሱ ቤት ምገባ ነው የሚሆነው። እስከዛ ድረስ ግን ድብቅ ካሜራው የሚያሳየንም ነገር ካለ ያንን ተመልክተን ያው በዛውም ተጨማሪ ማስረጃዎች ልንይዝ እንችል ይሆናል የሚል ግምት ይኖረኛል። ካልሆነም ግን ባልኳችሁ መንገድ ተመልሼ ምገባ ነው የሚሆነው ማለት ነው። አብራችሁን ቆዩ ውድ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እስኪ አሁን እኔና ስለፈልፌ የነበሩ ሰዎቹ አንቺ ምንድን ነው አዳሪ ትምህርት ቤት ገብታ ነበር ምናምን ማለት ነው። ተይው እሱን አሁን በቃ እርሾው የኔና አንቺ በቃ ናፍቆት ይበቃል እኮ። አንቺ ግን ምንድን ነው ተቆጣሽ? እባክህ ወደዛ ሄደህ አትጃጃልብኝ፣ አናደኸኛል። አመል ሆኖብሽ እኮ ነው። ኧረ ውዴ ምንድን ነው አንቺ ሰዎቹ ፊት ቆይ ሰዎቹ ፊት ታዋርጅኛለሽ እንዴ? እንዴት? ምን ማለት ነው ታዋርጅኛለሽ? ምን እንዳደረግልህ ነው? ከፋርክሽኝ እኮ እና ታዲያ እንዴ በእግርሽ ጫን አድርገሽ የሆነ ነገር እዛ ያስረገዝካትና አትንካኝ ወደዛ በእናትህ። እንዴ አንቺ ምንድን ነው? ኧረ ደህና ነገር ይሰራ ነው እንዴ? እንደዚህ ተይ እስኪ መስከር በኔ ተጀመረ እንዴ? ታዲያ ብሰክር ለቤታችን ለመድካ አብሬክ እየወጣሁ እየሰከርኩ ለቤታችን ነው ብሰክር አይደል? አስቤዛ ያስገባህልኝ መሰለህ? ኧረ እንደዚህ እኮ አይባልም እኮ የኔ ቆንጆ። ወይ በእናትህ ዞር በልኝ ወደዛ ትሟዘዝ። ይሄን ውበትሽን እኮ ያደበዝዘዋል። ዞር በልኝ ወደዛ ለበዛው ማለት ነው። እንዳነካኝ ወደዛ ሄድልኝ እንዳነካኝ። አዎ በጣም አናደኝ። አንቺ ነሽ ያስገባሻቸው? ግን ምን አገባ ማለት ነው? አዎ እኔ ነኝ ያስገባኋቸው። ለምን? እኔ ገና ነገር እኮ የለህም ቤት ውስጥ ያየከው ነው አይደለ? ምን አወቅሽና ነው እነሱን የምታስገባ? እነሱ ናቸው የኔን ቤት የሚሰሩልኝ? ወደዛ ሄድ። ፍቅር ራሱ በጣም የሚሸጥ እባክሽ። አንቺም ጠጥተሻል ደግሞ ታላለች እንዴ? ደግሞ ዋሻውልህ እኮ ስራ አድሮ ነው የመጣው። ጠጥቼ ነበረ አድር ያለው መታ አድሬ ነበረ። ስራ አይደል ያደር ነው ታዲያ። እንዳነካኝ እመታለሁ። እንዳነካኝ እንዳነካኝ ቆንጆ እንደዚህ አይደለም። ቆይ ጎበኛ ፍቅር ነው የሚቀናው። ያፍ ሁላ ሲያስጠላ ያፍ እኔ ብቻ ያንቺ ነው የሚያስጠላው። እውነት እንደው ዛሬ በጣም ነው የተለየብኝ። ያፍሽ ራሱ ተቀየረ ማለት እስኪ አሁን እንግሊዝ ቆይ እሺ፣ ልቃቀኝ እንደዚህ በላይ ለፍስስ በይና እስኪ እንደዛ ያፍስ ጉድ ይበል እስኪ ወደዛ ጉድ ይበል እስኪ እስከ እንደናሴ ዘና እስኪ ምንድን ነው እያላክሽኝ እኮ ነው። እስኪ ምንድን ነው እንደዚህ የምትሆኚው?
አንተ አለቀኝ ታናድጅኛለሽ እኮ እሰይ ግን ደግሞ ወድሻለሁ እኮ ጉዳይ ነው የሚለኝ እንደው ሳይከራስ እንኳን አገኘሁሽ አንቺ ሽንኩርት ይሆንሽ ልጅ እኮ ነሽ ታውቂያለሽ አይደለ የኔ ቆንጆ እስኪ ቆይ ሌላው ግን ማለት አናደኸኛል ልቀቀኝ እንከባበር ምንም እንከባበር የሚባል ነገር የለም ሁለተኛ እኔ ሳላቅ እኔ ጋዜጠኛ ነኝ መላጫ ነኝ ጀመረ የትኛው ሰው ስታቅረው እዚህ ማንም አይደል እንዲረግጦ ከሚያልፈው ዋታው አባ አንቺ እኔ ላይ እጅሽን ሰነዝርሽ እኔ ላይ ሰነዝርሽ እገልሻለሁ እንከባበር እንዳትነካኝ እንከባበር አበዛሽው ነው ሰልገሽ ልቀቀኝ ምን ሆነሽ ነው አንቺ አንሶፍራ አበዛሽው ነው ስንት ስነ ስርዓት አይደብርሽም እንዴ አንቺ እኔ ለፍቅራችን ብዬ አይደል እንደ ስንት ነገር አድርጌ ትልቅ ሰው ነው ተከበር አዎ ትልቅ ሰው ነኝ እንዴ መከባበር አለብን